የኢትዮጵያ ንግድ ባንክ ከዓለም ባንክ ከፍተኛ የገንዘብ ድጋፍ ሊቀበል መሆኑ ተሰምቷል። መንግስታዊው የኢትዮጵያ ንግድ ባንክ ለመጀመሪያ ጊዜ ከዓለም ባንክ ከፍተኛ መጠን ያለው የገንዘብ ድጋፍ በሚቀጥለው ሳምንት መጀመሪያ ላይ ለመቀበል በዝግጅት ላይ መሆኑ ተጠቁሟል። ከ650 ሚሊዮን ዶላር በላይ ከተመደበው ገንዘብ ውስጥ ከግማሽ በላይ የሚሆነውን በዚህ የመጀመሪያው ዙር ዝውውር እንደሚካተት ይጠበቃል። ይህ በአፈጻጸም ላይ የተመሰረተ የገንዘብ ድጋፍ የዓለም ባንክ የፋይናንስ ሴክተርን የማጠናከር ፕሮጀክት አካል ሲሆን የኢትዮጵያ ንግድ ባንክ የፋይናንስ አቅሙን እንዲያሳድግና የኢትዮጵያን ሰፋ ያሉ ኢኮኖሚ ማሻሻያዎች እንዲደግፍ ያለመ ነው። ባንኩ ይህንን ድጋፍ ለማግኘት መንግስት ቦንድን ማውጣትንና የቦርድ ስብጥርን ማስተካከልን ጨምሮ የተወሰኑ ቅድመ ሁኔታዎችን አሟልቷል። ይህን ተከትሎ በሚቀጥለው ሳምንት ቢያንስ 350 ሚሊዮን ዶላር መቀበል እንደሚችል ይጠበቃል። ይህ የገንዘብ ድጋፍ በተለይ ባንኩ ቀደም ሲል ለመንግስት የልማት ድርጅቶች በሰጡ ያልተመለሰ ብድር ምክንያት ያጋጠሙትን የፋይናንስ ተግዳሮቶች ለማቃለል ትልቅ እገዛ ያደርጋል ተብሏል። አሜሪካ በየመን የአፍሪካ ስደተኞች ማቆያ ላይ በፈጸመችው አየር ድብደባ ኢትዮጵያውያንን ጨምሮ ቢያንስ 68 ሰዎች መገደላቸው ተሰምተዋል። አሜሪካን በሰሜን ምዕራብ የመን ሁቲ ቁጥጥር ስር በሚገኘው የአፍሪካ ስደተኞች ማቆያ ጣቢያ ላይ በፈጸመችው አየር ጥቃት ኢትዮጵያውያንን ጨምሮ ቢያንስ 68 ሰዎች መሞታቸውን የታጣቂ ቡድን ቴሌቪዥን ጣቢያ ገልጿል። የሁቲዎች ምሽግ በሆነው በየመን ሳዕዳ ከተማ ውስጥ በተደረገው ጥቃት በጎረቤት ሀገር ሳውዲ አረቢያ የስራ ዕድል ለማግኘት ሲሉ ከኢትዮጵያና ከሌሎች ሀገራት ድንበር አቋርጠው የመጡ አፍሪካውያን ስደተኞች መገደላቸውን የኤፒ ዘገባ አመላክቷል። ሳዕዳ ግዛት በሚገኘው የአፍሪካ ስደተኞች ማቆያ ጣቢያ በቦምብ መመታቱን ተከትሎ ከሟቾቹ በተጨማሪም 47 ሰዎች መቁሰላቸው ተነግሯል። ይህንንም ተከትሎ ህንፃዎች ፍርስራሾች የተሸፈኑ በርካታ አካላትን የሚያሳዩ ምስሎች አልሚስራ የተባለው የቡድኑ ቴሌቪዥን ጣቢያ ለቋል። ከአሜሪካ ጦር በኩል እስካሁን የተሰጠ ምንም አይነት አስተያየት የለም። እኔ ቁጥር 1 ሀብታም ነኝ። የምቆጥራቸው ብርና መኪኖች ስላሉኝ አይደለም። ፈጣሪ ጤነኛ አድርጎና ሰዎችን ያልበደልኩ ወንጀል ከትውልድ መንደሬ እስከ ዓለም አቀፍ በታሪክ መዝገብ የሌለብኝ ንጹህ ወንድማችሁ ነኝ። በልጅነት እድሜ ብቻዋን የሰራኋት ቤቴን ንብረቴን በአስቸኳይ መልሱልኝ ያለው በቻይና ምስራቃዊ ፋንጂንግ ግዛት በኤሚሬት ስቴዲየም በተካሄደው ኤግዚሚን አይኤፍ ዳይመንድ ሊግ አትሌቲክስ ውድድር በወንዶች 3000 ሜትር መሰናክል ሩጫን ውድድር ኢትዮጵያዊ ኃይለማርያም አማረ አምስተኛ ከወጣ በኋላ በወረቀት ጽፎ ያስተላልፈው መልእክት ነው። ትዕግስት አሰፋ በዓለም አቀፍ የድንቃ ድንቅ መዝገብ እውቅና ተሰጣት። በለንደን ማራቶን ክብረ ወሰን በመስመር ያሸነፈችው አትሌት ትዕግስት አሰፋ ከዓለም አቀፉ የድንቃ ድንቅ መዝገብ ወይም ወርልድ ጊነስ ቡክ ኦፍ ሪከርድስ እውቅና ተሰጥቷታል። በሴቶች አሯሯጭ ብቻ ወይንም ወንድ አሯሯጭ በሌለበት በዓለም አትሌቲክ የፕላቲኒየም ደረጃ በተሰጠው ማራቶን ትዕግስት 2 ሰዓት 15 ደቂቃ 50 ሰከንድ በመግባት አዲስ ክብረ ወሰንን አስመዝግባለች። የአሜሪካ የስለላ ድርጅት ሲአይኤ ከፍተኛ ባለስልጣን ልጅ ለሩሲያ ወግኖ ሲዋጋ በዩክሬን መገደሉን አንድ ሪፖርት አመልክቷል። የሲአይኤ ቃል አቀባይ ዓርብ ዕለት ከኤንቢሲ ጋር በነበረው ቆይታ እንደተናገረው አንድ ከፍተኛ የሲአይኤ ባለስልጣን ልጅ ባለፈው ዓመት በዩክሬን ግጭት ውስጥ እያለ መሞቱን ይፋ አድርጓል። የሲአይኤ የዲጂታል ይዘት ፈጠራ ምክትል ዳይሬክተር የሆነው የጁሊያን ጋሊና የ21 ዓመት ልጁ ሚካኤል ግሎስ እንደ አውሮፓውያን አቆጣጠር በ2024 በጸደይ ወቅት መሞቱን ቃል አቀባዩ ተናግሯል። ኤጀንሲው ሞትን የግል የቤተሰብ ጉዳይ ሲል ገልጾ ግሎስ ከአእምሮ ጤና ጉዳዮች ጋር ታግሏል ብሏል። ታላቁ የኢትዮጵያ ህዳሴ ግድብ ሊጠናቀቅ 1.34% ብቻ ነው የቀረው መባሉን ሰምተናል። ግንባታው የተጀመረው መጋቢት 24 ቀን ነው 2003 ዓ.ም። የኢትዮጵያን አንድነትና ያስችላል መንፈስ የታየበት ሀገራዊ ፕሮጀክት ነው። ለመጪውም ትውልድም የይቻላል መንፈስን ሲያንጸባርቅ የሚኖር ፕሮጀክት ነው። የአባይ ግድብ አሁን ላይ ኃይል ማመንጨት ላይ ነው የሚገኘው። 74 ቢሊዮን ኪዩቢክ ሜትር ውሃ በመያዝ ትልቁ ሰው ሰራሽ ሐይቅም ነው። ግድቡ ሲጠናቀቅ 78 ደሴቶች ይፈጠራሉ። ግድቡ በአመት ከ10 እስከ 15000 ቶን አሳ ማምረት የሚያስችል ነው። የአባይ ግድብ የኤሌክትሪክ ኃይልን በማመንጨት ከአፍሪካ ቀዳሚውን ስፍራ ይዛል። ለቀጠናው ህዝቦች ትስስር፣ ለአፍሪካ ሀገራት ተሞክሮ ቁልፍ ሚና አለው። የሀገር ውስጥ የኤሌክትሪክ ሽፋንን 75 በመቶ ያሳድጋል። ለአፍሪካ ሀገራት በራስ አቅም ልማት መነቃቃት ተምሳሌት የሆነ ፕሮጀክትም ነው። በርካታ የመፈንቅለ መንግስት ሙከራና የግድያ ሙከራዎች ያመለጡት የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ አፍሪካውያን ለምን እርስ በርስ ለመዋደድ እንደሚቸገሩ ሀሳባቸውን በቅርቡ አካፍሏል። አፍሪካን ስንመለከት ፈጣሪ ከባረካቸው እጅግ ሰላማዊት አህጉር አንዷ ነች። አሁን ላይ በመካከላችን የምናያቸው ግጭቶች በዋናነት አውሮፓውያን አንዱ ሀገር ከሌላው ሀገር እንዳይዋደድ አብሮ እንዳይሰራና እንዳያድግ የመለያየት ዘር ስለዘሩ ነው። ራሳችንን መጠየቅ አለብን። ለምንድን ነው አውሮፓውያን በአፍሪካውያን ዘንድ እንደምናየው እርስ በርስ ሲጠላለፉ የምናየው? እነሱ እኛን ሆን ብለው እርስ በርሳችን እንድንጋጭ ስላደረጉን ነው። እነሱ አንድ ሆነው ወንድሞቻችንና እህቶቻችንን እንድንጠላ አስተምረውናል። በአውሮፓ ውስጥ እንዲህ አይነቱን ክፍፍል ማየት ብርቅ ነው። ይህን ተገንዝበን ጥላቻን ማቆምን የተሻለች አፍሪካን ለመገንባት በጋራ መስራት አለብን ሲሉ ተናግረዋል።